ስሜ ሀጂ መሐመድ ከበደ ባላለሁ ከአማራ ክልል ደሴ ከተማ ነው የመጣሁት እና እድሮችን በመወከል ነው እዚህ የተገኘሁት። የጎረቤት ግጭት ሲመጣ ሰዎች የማይግባቡት ነገር ካለ መሃል ገብቼ ብዙዎቹን የማግባባት ስራ ሰራለሁ። የማስተማመን የማሃከል ድልድይ ሆኜ ወይም ሽማግሌ ሆኜ ነገሮችን የሚፈቱበት መንገድ እየፈታሁ ብዙ ጊዜ አገልግያለሁ። በዚህ እዛ አካባቢ ያለው አጀንዳ የዚህ ምክክሩ ሁኔታ ሲነሳ ብዙ አጀንዳዎችን ተወያይተናል። ያለውን ለኛ የማይጠቅሙት ነገሮች እንዲነሱልን የሚጠቅሙት ነገሮች ደግሞ አጠናክረን እንድንሄድባቸው ምክክር ኮሚሽኑ የሰጠን እድል ለመጠቀም ተወያይተንበታል። ከዛ ከተመረጥን በኋላ ደግሞ እንደዚሁ በየደረጃው ሲሄድ በክልል ደረጃም ውይይቱ በቡድን ሆነን ተወያየን። ደግሞ በጋራ አድርገን ደግሞ ሁሉም ደግሞ በክልል ደረጃ የተሰባሰብነው ተወያየንበት ነገሮችን በእነዛ አጀንዳዎችም አሁንም እያገኘናቸው ነው እና በክልል ደረጃ ያው በምርጫው በካርድ ነው። በካርድ ሆኖ በካርድ ተመርጬ ወደዚህ መጥቻለሁ። በዋናነት ህዝቡ የሚፈልገው አንድነትን ነው። ይሄ መበታተኑን አይፈልገውም። ሀገራችን ከፍተኛ ማማ ላይ እንድትቀመጥ ነው የሚፈልገውና ከመከፋፈል የሚገኘው ጥቅም የለም። ከክፋት የሚገኘው ጥቅም የለም። ከመቀራረብ ብዙ መጠቃቀም ይኖራል። ከመተዛዘብ ብዙ መጠቃቀም እንችላለን እና የኢትዮጵያን ክብር እንስጥ። በኢትዮጵያ ማማ ውስጥ ነው ያለነው ሁላችንም እና ብሔር ብሔረሰቦች ቋንቋ ጌጥ ነው። የዛ እሴት የዛ አስተምሮት ለሌሎችም እንዲሆን ነው የምንፈልገው። እኔ አሁን የተያዘው ጥረት በጣም ቆንጆ ነው፣ ጥሩ ነው የምለው። በጣም ጥሩ እድል ነው አገራችን ያገኘችው። አሁን እድል የመጀመሪያ ጊዜ በአገሪቱ ላይ ይሄ ምክክር የሚባል ነገር የመጀመሪያ ስለሆነም ጥሩ አጋጣሚ ነው፣ ጥሩ እድል ነው ከተጠቀምንበት። መቼም አደፍራሽ ካለ ማን ጥሩ ይጠጣል የሚባል ነገር አለ። ወይት ይሄን ነገር እንደው በክፉ አይን ከማያት በጥርጣሬ ከማያት የኔም ነው የኔ ነው ለኔ ነው ተብሎ እኔም ልሳተፍ እኔም ዜጋ ነኝ እኔም አለሁበት ተብሎ አገራችንን ከፍ ወደ ማለትና አንድነታችን እንዲጠናከር ጠቀሜታው ለኛ ነው፣ ለልጆቻችን ነው፣ ለሀገራችን ነው።